ሁለተኛ ዜና ምዕራፍ 4 ደግሞም ርዝመቱ 20 ክንድ ወርዱም 20 ክንድ ቁመቱም 10 ክንድ የነበረውን የናሱን መሠዊያ ሠራ። ከፈሰሰም ናስ ከዳር እስከ ዳር 10 ክንድ ቁመቱም 5 ክንድ በዙሪያውም 30 ክንድ የሆነ ክብ ኩሬ ሠራ። በበታቹም ለ1 ክንድ 10 ለ1 ክንድ 10 ጉብጉቦች አዞረበት። ኩሬውም በቀለጠ ጊዜ ጉብጉቦቹ በሁለት ተራ ከእርሱ ጋር አብረው ቀልጠው ነበር። በ12 በሬዎች ምስል ላይ ተቀምጦ ነበር። ከነርሱም 3ቱ ወደ ሰሜን፣ 3ቱም ወደ ምዕራብ፣ 3ቱም ወደ ደቡብ፣ 3ቱም ወደ ምስራቅ ይመለከቱ ነበር። ኩሬውም በላያቸው ነበር። የሁሉም ጀርባቸው በስተ ውስጥ ነበረ። ውፍረቱም 1 ጋት ያህል ነበረ። ከንፈሩም እንደ ጽዋ ከንፈር እንደ ሱፍ አበባ ሆኖ ተሰርቶ ነበር። 3000 የባዶስ መስፈሪያ ይይዝ ነበር። ደግሞም 10 የመታጠቢያ ሰኖች ሠራ። ለሚቃጠለውን መሥዋዕት የሚቀርበው ነገር ሁሉ ይታጠብባቸው ዘንድ 5ቱን በቀኝ 5ቱንም በግራ አኖራቸው። ኩሬው ግን ካህናት ይታጠቡበት ነበር። 10ሩንም መቅረዞች እንደ ሥርዓታቸው ከወርቅ ሠርቶ 5ቱን በቀኝ 5ቱንም በግራ በመቅደሱ ውስጥ አኖራቸው። 10ሩንም ገበታዎች ሠርቶ 5ቱን በቀኝ 5ቱንም በግራ በመቅደሱ ውስጥ አኖራቸው። 100ም የወርቅ ድስቶች ሠራ። ደግሞም የካህናቱን አደባባይ ታላቁንም አደባባይ የአደባባዩንም ደጆች ሠራ። ደጆቻቸውንም በናስ ለበጠ። ኩሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም ምንቸቶቹንና መጫሪያዎቹን ድስቶቹንም ሠራ። ኪራምም ለንጉሡ ለሰለሞን በእግዚአብሔር ቤት የሠራውን ሥራ ሁሉ ጨረሰ። 2ቱን አዕማድ ጽዋዎቹንም በአዕማዱም ላይ የነበሩትን 2 ጉልላቶች በአዕማዱም ላይ የነበሩትን የጉልላቶች 2ቱን ጽዋዎች የሚሸፍኑትን 2ቱን መርበቦች ሠራ። በአዕማዱም ላይ የነበሩትን 2ቱን ጉልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ 2 ተራ ሮማኖች ለ2ቱ መርበቦች 400 ሮማኖች አደረገ። መቀመጫዎቹንና በመቀመጫዎቹ ላይ የሚቀመጡትን የመታጠቢያ ሰኖች 1ዱንም ኩሬ በበታቹም የሚሆኑትን 12 በሬዎች ሠራ። ምንቸቶቹንም መጫሪያዎቹንም ሜንጦዎቹንም ዕቃቸውንም ሁሉ ኪራም ለንጉሡ ለሰለሞን ስለ እግዚአብሔር ቤት ከለስላሳ ናስ ሠራ። ንጉሡም በዮርዳኖስ ሜዳ በሱኮትና በጽሬዳ መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰለሞንም እነዚህን ዕቃዎች ሁሉ እጅግ አብዝቶ ሠራ። የናሱም ሚዛን አይቆጠርም ነበር። ሰለሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ የወርቁንም መሠዊያ የገጹም ኅብስት የነበረባቸውን ገበታዎች በቅድስተ ቅዱሳንም ፊት እንደ ሥርዓታቸው ያበሩ ዘንድ መቅረዞችንና ቀንዲሎቻቸውን ከጥሩ ወርቅ ሠራ። አበባዎቹንና ቀንዲሎቹን መኮስተሪያዎቹንም ከጥሩ ወርቅ ሠራ። ጉጠቶቹንም ድስቶቹንም ጭልፋዎቹንም ማንደጃዎቹንም ከጥሩ ወርቅ ሠራ። የውስጠኛውም ቤት የቅድስተ ቅዱሳን ደጆች የቤተ መቅደሱም ደጆች የወርቅ ነበሩ።